እነ ጌታቸው ረዳ ከህወሓት ጋር ተጣልተን ወደ ሰላም መጥተናል፣ ወደ ኢትዮጵያ መንግስት መጥተናል ብለው ከኢትዮጵያ መንግስት ጋር እየሰሩ ያሉት እናቶ ጌታቸው ረዳ እነ ጀነራል ጻድቃን ጦርነቱን ማን ጀመረው የሚለውን ጉዳይ በግልጽ ለምን አይነግሩም? ትግራይ ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ ያላደረገም። ራሳቸው ህወሓቶች ጦርነቱን እንደጀመሩት ሰሜን ዕዝ ላይ ጥቃት እንደፈጸሙ ራሳቸው እነ ሴኮ ቱሬ ወጥተው በአደባባይ ነግረውናል። ዛሬም ግን ጦርነቱን ማን ጀመረው የሚለውን ጉዳይ መከራከሪያ የሚያደርጉ አንዳንድ የማይገባቸው ሰዎች አሉ። ኤርትራ ወታደር ነው ትግራይን እያጠፋ ያለ በመረጃ በማስረጃ የተያዘ ጉዳይ ነው። አብያተ ክርስቲያናትን እያጠፋ ያለ የኤርትራ ወታደር ነው። ህዝባችንን እየገደለ ያለ የኤርትራ ወታደር። ስለዚህ አቶ ገዱ አንዳርጋቸው ቢያንስ በራሳቸው መወሰን የማይችሉ የሚናገሩትን ነገር እንኳን መልስ መስጠት ያለባቸውን ነገር እንኳን ሌሎች መልስ የሚሰጡላቸው በራሳቸው መወሰን የማይችሉ ሰው መሆናቸውን በዚህ ደረጃ መረዳት እንችላለን። መከላከያ ሰራዊት ዋነኛው ተልዕኮ ሉዓላዊነት ማስከበር ነው። ሉዓላዊነታችን እንዳናስከብር ማንጣሰው ግን ማሰብ አለ። ስለ ትግራይ ህዝብ ሲባል የኢትዮጵያ ህዝብ በሙሉ በድፍን መቀየም የለበትም። ከህወሓት ጋር ተጣልተናል ወደ ኢትዮጵያ ተመልሰናል ብለው እኮ ሲመጡ ከትግራይ ልጆች በላይ የተቀበልናቸው ኢትዮጵያውያኖች እናቶ ጌታቸው ረዳ ወራሪ ኃይል የሚባለው ቁጥር አንድ የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል ነው። ሁለተኛ የታጠቀው ኃይል ገብቶ ያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ ያዘረፈ። ጦርነቱን ከጀመራችሁ ሻዕቢያ ገብቶ አድቫንቴጅ ይወስዳል፣ የቂም በቀል እርምጃውን ይወስዳል፣ እሱን ልናስቆመው የምንችልበት እድል የለም እረፉ ብሎ መልእክት ልኮላቸው እንደነበር አቶ ጌታቸው ረዳ ራሳቸው ነግረውናል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። ዛሬ ፕሮግራማችን ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ የኢትዮጵያና የኤርትራን ግንኙነት አስመልክተው በተናገሩት መልእክት ላይ የአቶ ገዱ አንዳርጋቸውን ስም አንስተው ለሽምግልና ወይም ደግሞ መልእክት አስይዘው ወደ ኤርትራ ልከዋቸው እንደነበር የተናገሩበትን መረጃ እናስታውሳለን። ያንን መረጃ ተከትሎ የአቶ ገዱ አንዳርጋቸው ይቅርታ እሳቸው አሁን ዶክተር ሆነዋል መሰለኝ ዶክተር ገዱ አንዳርጋቸውን የእሳቸው ምላሽ ሲጠበቅ ነበረ። እንግዲህ በደብዳቤ ምላሽ ሰጥተዋል። ጉዳዩን አስመልክተው በደብዳቤ የሰጡት ምላሽ ምን ይላል? አቶ ገዱ አንዳርጋቸው አመኑ ወይስ ካዱ የጠቅላይ ሚኒስትሩን ንግግር የሚለውን ነገር የምንዳሰስበት ፕሮግራም ነው የሚኖረን። ከዛው ጋር ተያይዞ አቶ ገዱ አንዳርጋቸው ሌሎች ደግሞ አሉኝ ያሏቸውን ሚስጥሮችም ወይም ከጠቅላይ ሚኒስትሩ ጋር የነበሯቸውን ግንኙነቶች አስመልክቶ የተናገሯቸውም ነገሮች አሉ። እነሱን የምንዳሰስበት በአጠቃላይ ትኩረት የምናደርገው በጠቅላይ ሚኒስትሩ ንግግርና በአቶ ገዱ አንዳርጋቸው ምላሽ ላይ ይሆናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። በአነሳነው ሐሳብ ላይ ያላችሁን ሐሳብ አስተያየትም በኮሜንት መስጫው ላይ እንዲሁም ደግሞ በዋትስአፕ ቁጥራችን ደውላችሁ ልታናገሩንና ማንኛውንም አይነት መረጃ ልትሰጡን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ የተናገሩትን ንግግር ተከትሎ በሶስት ገጽ በሚሆን ደብዳቤ ምላሽ ሰጥተዋል። በመጀመሪያ ባሰፈሩት መልእክት ላይ እንግዲህ ጠቅላይ ሚኒስትሩ የተናገሩትን ስሜን አንስተው የተናገሩትን ንግግር ሰዎች ቆርጠው ልከውልኝ ተመልክቸዋለሁ ሲሉ ነው የሚጀምሩት ደብዳቤያቸው ላይ። ከዚህ ጋር ስንነሳ እንግዲህ ዶክተር ገዱ አንዳርጋቸው ጠቅላይ ሚኒስትሩ የሚናገሩትን የሚሆን ማንኛውንም የፓርላማ ንግግር አልመለከትም፣ ሰዎች ልከውልኝ ነው እንጂ እኔ ስራዬ ብዬም አላዳምጥም ፓርላማውን ለማለት የፈለጉ ይመስላል። ነገር ግን እስከምናውቀው ድረስ አቶ ገዱ አንዳርጋቸው ከጠቅላይ ሚኒስትር አብይ እና ከኢትዮጵያ መንግስት እንቅስቃሴ ውጪ ትኩረት እንደሌላቸውና
ማንኛውንም አይነት ነገሮች ጠቅላይ ሚኒስትሩ የሚያደርጓቸውን፣ የሚናገሯቸውን፣ የሚሰሯቸውን ነገሮች ሁሉ እየተከተሉ የነቀፌታ ሕጸጽ የሚፈልጉ ሰው መሆናቸውንና በቀጥታ ፓርላማውን እንደሚከታተሉት የምናውቅ መሆናችንን ለመግለጽ እንፈልጋለን እዚህ ላይ። ከዛ ሲቀጥል ዶክተር ገዱ ከኢትዮጵያ መንግስት ባለስልጣንነታቸው ወጥተው ከብልጽግና አባልነታቸው አፈንግጠው ወደ ጎጥና ወደ ብሔር ፖለቲካ ከገቡበት ጊዜ ጀምሮ እንግዲህ ወደ ውጭም ከሄዱ በኋላ እስካሁን ድረስ የፓርላማ አባል በነበሩበት ጊዜ የፓርላማ ደመወዛቸው ወይም የህዝብ ተወካዮች ምክር ቤት አባል በነበሩበት ጊዜ ተወካይ በነበሩበት ጊዜ ይከፈላቸው የነበረውን ደመወዝ የኢትዮጵያ መንግስት እስካሁን ሳያቋርጥ እየከፈላቸው መሆኑንም መረጃዎች ደርሰውናል። እና የፓርላማ አባል በነበሩበት ጊዜ ይከፈላቸው የነበረውን ደመወዝ አሁንም ወደ ውጭ ወጥተው ተቃዋሚም ሆነው የኢትዮጵያ መንግስት እየዘለፉም እየተሳደቡም በሚኖሩበት ጊዜ እንኳን የፓርላማ ደመወዛቸው አለመቋረጡን እስካሁን የፓርላማ ተወካይ ሆኖ ያገኙት የነበረውን ደመወዝ እየበሉ ወይም እየተከፈላቸው የሚኖሩ ተቃዋሚ እና ተሳዳቢ መሆናቸውን ስለምናቅ ቢያንስ ደመወዝ የሚከፍሉትን ፓርላማ በቀጥታም ይሁን በተዘዋዋሪ ሊያዳምጡት ይገባል የሚል መልእክት ለማስተላለፍ እንፈልጋለን። እንግዲህ ከዚህ ሲቀጥል የምናየው ነገር ደብዳቤው ነው። ደብዳቤው በጣም አርቲኩሌት ተደርጎ ለስድብ በሚመች ለነቀፌታ በሚመች መልኩ ነው የተጻፈው። አቶ ገዱ አንዳርጋቸው እንደዚህ አይነት ቃላትን አሰባጥረውና አሰካክተው መናገር የሚችሉ ሰው እንዳልሆኑ ይታወቃሉ። ስለዚህ ደብዳቤውን ሌሎች ሰዎች እንደጻፉላቸውም መረዳት እንችላለን። እሳቸው በቪዲዮ ቀርበው ይናገራሉ የሚልም ግምት ነበረን። በትክክልም ደግሞ እሳቸው ጠቅላይ ሚኒስትሩ ያሉት ነገር ውሸት ነው ብለው ቢያምኑና መረጃው ወይም ማስረጃው ቢኖራቸው ኖሮ በቀጥታ በቪዲዮ ቀርበው ይናገራሉ ወይም ደግሞ ሊናገሩ ይችላሉ ብለን እየጠበቅን ነበር። በቪዲዮ አልመጡም። ነገር ግን የተለያዩ የእሳቸው መተንፈሻ የሆኑ የተቃዋሚ ፖለቲከኞች መተንፈሻ የሆኑ ሚዲያዎች ጠቅላይ ሚኒስትሩ ያንን ነገር ከተናገሩ በኋላ ሊያገኟቸው እንደሚደውሉና እሳቸውም በቀጥታ በተለያዩ ቻናሎች በዩቲዩብ ቻናሎች የሚሆን በሜይንስትሪም ቀርበው ሊናገራሉ የሚል ነገር ስንጠብቅ የቆየም ቢሆንም እሳቸው ግን ሌሎች የጻፉላቸውን ደብዳቤ ማሰራጨታቸውን የተመለከት ነው። እንዴት ነው ሌሎች የጻፉላቸው ያላችሁት ወይም ደግሞ ያልከው የሚል ጥያቄ የሚነሳ ከሆነ እንዳልኩት አቶ ገዱ አንዳርጋቸው በዚህ ደረጃ ቃላትን አሰባጥረውና አሰካክተው መናገር የሚችሉ ሰው አይደሉም። ከዛ ሲቀጥል ደግሞ እዛ ላይ የተነሱትን ቃላቶች ያጻጻፉን ስታይል ስንመለከተው በቀጥታ እነማን እንደጻፉት ቢያንስ በእርግጠኝነት ባናቅ እንኳን መገመት የምንችልበት ሁኔታ አለ። ይህን ደብዳቤ የጻፉት እነ የኢትዮ ፎረሙ እነ ያየሰው ሽመልስ፣ መሳይ መኮንን እንዲሁም ደግሞ እነ ቴዎድሮስ ጸጋዬ ከነ ልደቱ አያሌው እና ከሌሎች ተቃዋሚ ፓርቲዎች ጋር በጋራ ሆነው የጻፉት ደብዳቤ እንደሆነ መገመት ይቻላል። እነሱ በሚሰሯቸው ቪዲዮዎች፣ በሚያደርጓቸው ቃለ መጠይቆች፣ በሚሰሯቸው ዶክመንተሪዎች በሙሉ የሚናገሯቸውን ቃላቶች ነው እዚህ ደብዳቤ ላይ ያካተቱት ማለት ነው። ስለዚህ አቶ ገዱ አንዳርጋቸው ቢያንስ በራሳቸው መወሰን የማይችሉ የሚናገሩትን ነገር እንኳን መልስ መስጠት ያለባቸውን ነገር እንኳን ሌሎች መልስ የሚሰጡላቸው በራሳቸው መወሰን የማይችሉ ሰው መሆናቸውን በዚህ ደረጃ መረዳት እንችላለን። እንግዲህ ወደ ዋናው ጉዳይ ከመግባታችን በፊት ማለትም አቶ ገዱ ጠቅላይ ሚኒስትሩ የተናገሩትን ነገር አመኑ ወይስ አላመኑም የሚለውን ነገር ከማንሳታችን በፊት ያነሷቸው ሁለት ጉዳዮች ወይም ቀድመን አንደኛውን ጉዳይ ብንመለከት ስለ ትግራይ ጉዳይ ጠቅላይ ሚኒስትሩ አላቸው ያሏቸውን ነገሮች ነው የተናገሩት። የሆነ ሰዓት ላይ የሆነ ስብሰባ ላይ ተገናኝተን ይላሉ። በሆነ ስብሰባ ላይ ተገናኝተን የስራ አስፈጻሚ ነው የምናምን አባል የስራ አስፈጻሚ ኮሚቴ ስብሰባ በተደረገበት ሰዓት ላይ ያኔ በትግራይ ክልል የተገኘውን ድል ዘላቂ ለማድረግ በአስቸኳይ አስፈላጊዎቹ ስራዎች ሁሉ ተሰርተው ህዝቡ ከህወሓት ጋር ያለውን ግንኙነት መቁረጥና በአጭሩ የትግራይን የልማት እና የሰላም የመልካም አስተዳደር ሁኔታ በቀላሉና በፍጥነት ማድረግ ይገባል። የትግራይን ህዝብ ጊዜ ከሰጠነው ወይም ህወሓትን ጊዜ ከሰጠነው ህዝቡ እንደገና ለህወሓት ያለው ናፍቆት ያገረሽበትና ተመልሶ ወደ ህወሓት አመለካከቱ ሊያደርግ ይችላል የሚል ጥያቄ አንስቼ ነበር ስብሰባ ላይ ይላል። ይህን ስብሰባ ሳነሳ ጠቅላይ ሚኒስትሩ ትክክል እንደሆነ ተቀብለውኝ ካለፉ በኋላ ስብሰባውን ጨርሰን ስንወጣ ለብቻዬ ጠራኝ ይላል። ለብቻዬ ጠራኝና ትግራዮች አሁን ተመልሰው እንደገና ያገግማሉ፣ ስልጣን ይዛሉ ብለህ አትስጋ፣ ትግራይን እንዳይመለስ አድርገን አድቅቀነዋል ብሎ ነገረኝ። ይህንንም የነገረኝ ስብሰባው ካለቀ በኋላ ለብቻዬ ጠርቶኝ ነው ይላሉ። እንደው አቶ ገዱ አንዳርጋቸው ከዛ ሁሉ የስብሰባ መሃል ላይ ከነበሩበት ሁኔታ
ስብሰባው ላይ ጠቅላይ ሚኒስትሩ ይሄን ጉዳይ አምነው ከዛ በኋላ እርስዎን ለብቻው ጠርተው ይሄን ነገር የሚነግሩበት ምክንያት ምንድነው? ከዚህ በፊት እኮ በተደጋጋሚ ጠቅላይ ሚኒስትሩ እንዲህ ብሎ ነበር የሚል ድራማ ስትሰሩ እንደነበር እናስታውሳለን። ያንን ድራማ ለሚያውቅና ለሚያስታውሰው አሁን አቶ ገዱ አንዳርጋቸው ለብቻዬ ጠርቶ ትግራይን አድቅቀነዋል አለኝ ጠቅላይ ሚኒስትሩ ብሎ የተናገሩትን ነገር እነ ሚልኬሳ የሚባለው የአእምሮ ችግር ያለበት ሰውዬ የአማራን ሕዝብ እንዳይነሳ አድርገን አድቅቀነዋል ብሎ ነግሮኛል ጠቅላይ ሚኒስትሩ። ከዛ ሲቀጥል ጀዋር መሐመድ የአማራን ሕዝብ ሰብረነዋል እንዳይመለስ አድርገን አማራን ማጥፋት ነው የምፈልገው ብሎ ተናግሯል። ይሄን የነገረንም ለብቻችን ነው ይላሉ። በጣም የሚገርመው ነገር ጠቅላይ ሚኒስትሩ እንዲህ ብሎ ነበር የሚለውን ነቀፌታ ወይም ደግሞ አሉታዊ ነገር ሲናገሩ እነዚህ ሰዎች ከማጋ ነበራችሁ እንዳይባሉ ለብቻዬ ጠርቶኝ ይላሉ። በተለይ ጀዋር መሐመድ እንደዚህ አይነት ወሬ ሲያወራ አማራን እንዳይነሳ አድርገን ሰብረነዋል ወይም ደግሞ አማራን ማጥፋት ነው የምፈልገው አለኝ ጠቅላይ ሚኒስትሩ ብሎ በተናገረበት ሰዓት ማን ነበር በቦታው ላይ ስትለው አንድ የኦሮሞ ፖለቲከኛ የነበሩ የኦሮሞ ልሂቅ የነበሩ ሰው አሉ። በህይወት የሉም። አሁን እሳቸው አርፈዋል። እሳቸው ማረፋቸውን ስለሚያውቅ ምስክርነት መጥራት ስለማትችል እሳቸው በረንዳው ላይ ነበሩ ጠቅላይ ሚኒስትሩ ይሄንን ሲለኝ ይላል። እሳቸውን ልታናገራቸው ስትፈልግ እሳቸው አርፈዋል የሉም። ስለዚህ ምስክር በሌለበት ሁኔታ ነው ጠቅላይ ሚኒስትሩ እንዲህ ብሎ ነበር የሚሉት። ከዚህ በፊት እነ ሚልኬሳ የኦሮሚያ የዞንና የወረዳ አስተዳደሮች በተገኙበት ከ2000 በላይ ሰዎች ባሉበት ስብሰባ ላይ እንደዚህ ብሎ ተናገረ ብሎ ሲናገር ሰምተናል። ለብቻዬ እንደዚህ አለኝ ብሎ ሲያወራም ሰምተናል። ስለዚህ አቶ ገዱ አንዳርጋቸው በሳቸው እድሜ ከሳቸው የማይጠበቅ አሉባልተኛ መሆናቸውንና በዚህ እድሜ ቢያንስ ሰው በተቃውሞ ጎራ እንኳን ቢገባ የሚቃወምበትን ልክ የሚናገረውን ነገር ከራሱ ስብዕናና ከነበረበት የስልጣንም የኃላፊነትም ሁኔታ ጋር በማዛመድ በልኩ መዋሸትም በልኩ እንደው ለፖለቲካ ሲባል ውሸት ፖለቲከኛ ውሸታም ነው ቢባልም እንደው የሳቸውና የሳቸው መሰሎች የተቃውሞ ጎራ ላይ ያሉ ሰዎች ግን ለራሳቸው ክብር እንኳን ምን ያክል የወረደ እንደሆነ የሚያሳዩበት መሆኑን በዚሁ ለማንሳት ነው። እንግዲህ ወደ ዋናው ጉዳይ ስንመለስ ጠቅላይ ሚኒስትሩ አቶ ገዱ አንዳርጋቸውን ወይም ዶክተር ገዱን ወደ ኤርትራ ልከዋቸዋል ወይስ አላኳቸው የሚለውን ጉዳይ አቶ ገዱ መላካቸውንና መልእክት ይዘው ወደ ኢሳያስ አፈወርቂ መሄዳቸውን አምነዋል። ነገር ግን ይሄንን ነገር ሲያነሱ ይዘው የሄዱት መልእክት በፍሬ ሐሳብ ደረጃ 3 ነጥቦችን ነው ይዤ ሄድኩት ይላሉ። ይዘው የሄዱትም በመጀመሪያ ደረጃ ጠቅላይ ሚኒስትሩ የነገሯቸው ወይም ለኢሳያስ አፈወርቂ የላኩት መልእክት በአቶ ገዱ አንዳርጋቸው በኩል አንደኛ ለኢሳያስ አፈወርቂ ወያኔን ወይም ህወሓትን በጋራ ሁነን በማሸነፋችንና ድል በማድረጋችን እንኳን ደስ አለህ የሚል መልእክት ሰጥቶኝ ነበር ይላሉ። ከዛ በሁለተኛ ደረጃ ሰሜን እዝ ላይ የህወሓት ሰራዊት ሰሜን እዝ ላይ ጥቃት አድርሶ ከዛ በኋላ የተረፈው የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ድንበር ሸሽቶ ወይም አፈግፍጎ በነበረበት ሰዓት የኤርትራ ሰራዊትና የኤርትራ መንግስት ላደረገለት ድጋፍና ላደረጋችሁልን እንክብካቤ ለሰራዊቱ ለሰጣችሁት እንክብካቤና ድጋፍ ታላቅ አክብሮትና ምስጋና አለኝ ብለህ ንገርልኝ ብለው በሁለተኛ ደረጃ የሰጧቸው መልእክት ይሄ መሆኑን ይናገራሉ። በሶስተኛ ደረጃ ዋናው ቁልፍ ጉዳይ ጠቅላይ ሚኒስትሩም የተናገሩትን ጉዳይ የሚያነሳው ሶስተኛው ነጥብ ነው። ይሄ ምን ይላል? ጠቅላይ ሚኒስትሩ ለኢሳያስ አፈወርቂ የላኩት በአቶ ገዱ አንዳርጋቸው በኩል ማለት ነው የውጭ ኃይሎች የኛ ጠላቶች የሆኑት የውጭ ኃይሎች ታሪካዊ ጠላቶቻችን የሆኑት የውጭ ኃይሎች በተለያዩ ሚዲያዎቻቸው በሰብአዊ መብት ተሟጋች ተቋማት በኩል በትግራይ ክልል ውስጥ የሰብአዊ መብት ጥሰት እየተፈጸመ ነው ብለው እያራገቡና እኛ ላይ ጥቁር ነጥብ እያሳረፉ ስለሆነ በትግራይ ላይ የምትፈጽሙትን ሰብአዊ መብት ጥሰት እንድታቆሙ ወይም ደግሞ እንድንጠነቀቅ መጠንቀቅ አለብን ብለህ ንገርልኝ ብሎ ልኮኛል ይላል። ይሄንን ቃል በቃል ካመኑ በኋላ ነገር ግን የትግራይ ህዝብ ላይ የምታደርሱትን ግፍና ሰቆቃ አቁም የሚል መልእክት አልነገሩኝም አላሉኝም ይላሉ። ደግሞ እዚህ ላይ ነው ጥያቄ የምናነሳው። እንግዲህ ጠቅላይ ሚኒስትሩ ያሉት ምንድነው? ኢሳያስ አፈወርቂ ወደ ትግራይ ክልል ሰራዊቶቹን አስገብቶ በሚፈጽመው ጥፋት ልዩነቶች እየተፈጠሩ ስለነበር በኢትዮጵያና በኤርትራ መንግስት መካከል ያንን ጥፋት እንዲያቆም አቶ ገዱ አንዳርጋቸውን ልኬ በህዝቤ ላይ የምታደርሰውን ሰቆቃና ግፍ አቁም ብዬ ነግሬዋለሁ። ይሄንንም አቶ ገዱ አንዳርጋቸው ያውቃል ብለው የተናገሩት። ከዛ አቶ ገዱ አንዳርጋቸው ምን አሉ?
አይ በትግራይ ላይ የሚፈጸመውን ግፍና በደል አቁም ብሎ ሳይሆን የላከኝ ታሪካዊ ጠላቶቻችን በትግራይ ህዝብ ላይ የሰብአዊ መብት ጥሰት ተፈጸመ ብለው እኛ ላይ ስለተነሱብን ይሄንን የሰብአዊ መብት ጥሰት ከመፈጸም መታቀብና መጠንቀቅ አለብን ብለህ ንገረው ብለው ነው የላኩልኝ። ምንድነው ልዩነቱ? በትግራይ ክልል ላይ እየፈጸማችሁ ያላችሁትን ሰብአዊ መብት፣ በህዝቤ ላይ የምትፈጽሙትን የሰብአዊ መብት ጥሰት፣ የዲሞክራሲያዊ መብት ጥሰት፣ የኢኮኖሚ ድቀት የምታደርሱትን ነገር ሁሉ አቁሙ ማለት አይደለም ወይ? በሰብአዊ መብት ጥሰት እየተከሰስን ነው። ዓለም አቀፍ ተቋማት፣ ዓለም አቀፍ ታላላቅ ሰዎች፣ የሚዲያ ሰዎች ተነስተውብናል። ስለዚህ በትግራይ ላይ የእናንተ ሰራዊት የሚፈጽመውን የሰብአዊ መብት ጥሰት እንድታቆሙ እባካችሁ ብለህ ንገርልኝ ብሎ መላክ ከዚህ በላይ ምንድን ነው የተፈለገው? በትግራይ ህዝብ ላይ የሚፈጸመውን ሰቆቃና በደል አቁሙ ማለት አይደለም ወይ? ይሄ በዲፕሎማቲክ ቋንቋ ይጻፈው ወይም ደግሞ ይላከው እንጂ ጠቅላይ ሚኒስትሩ እሳቸው ፓርላማ ላይ ሲናገሩ ዶክተር አብይ ምንድን ያሉት? በትግራይ ህዝብ ላይ የምታደርሱትን በህዝቤ ላይ የምታደርሱትን ግፍና ሰቆቃ አቁሙ፣ ህዝቤን አታጎሳቁሉ ብዬ ልኬያለሁ አሉ። ይሄ በቀጥታ ሲነገር ነው። ዲፕሎማቲክ በሆነ ወርድ ሲነገር ደግሞ በትግራይ ህዝብ ላይ የምትፈጽሙትን ሰብአዊ መብት ጥሰት አቁሙ፣ ሰዎች እየገደላችሁ ነው፣ እየደፈራችሁ ነው፣ እያፈናቀላችሁ ነው፣ ንብረት እያወደማችሁ ነው። ስለዚህ በትግራይ ላይና በትግራይ ህዝብ ላይ የምትፈጽሙትን ግፍና በደል አቁሙ ማለት አይደለም ወይ? ይሄ አቶ ገዱ አንዳርጋቸው እክዳለሁ ብለው ለመካድ ሞክረው፣ ነገር ግን የጠቅላይ ሚኒስትሩን ንግግር ቃል በቃል ያመኑበት እና ላለማመን የሚደረገው ትግል እዚህ ላይ ይታያል። ሰው በዚህ እድሜው ቢያንስ ጠቅላይ ሚኒስትሩ ምንድን ነው ያሉት? ማተብ አላቸው አቶ ገዱ፣ ለማተባቸው ሲሉ ይናገሩ ነው ያሉት። ማተብ አለኝ፣ አማኝ ነኝ፣ ሃይማኖት አለኝ የሚል ሰው ቢያንስ አብሮ ስለሰራው ስራ፣ አብሮ ያደረገው መልካም ነገር። አቶ ገዱ አንዳርጋቸው እኮ ህወሓት እንዲሸነፍ አስተዋጽኦ አበርክተዋል፣ የለውጡ መንግስት እንዲመጣ ታግለዋል ከሚባሉ ሰዎች መካከል አንዱ ናቸው። የቲም ለማ ቡድን አንዱ ናቸው። ግንባር ቀደሙ ሰው ናቸው በአማራ ክልል በኩል የነበሩት። ያንን ለውጥ አምጥተዋል ብለን አክብረናቸው እንደኖርን እንዳይቀጥሉ ውርደት የሚፈልጉ ሰው ናቸው አቶ ገዱ አንዳርጋቸው። በ70 እና በ80 ዓመታቸው የሚዋሹ፣ በመዋሸት የህዝብ ድጋፍ አገኛለሁ ብለው የሚያስቡ፣ በቀጥታ ዳይሬክትሊ ከጠቅላይ ሚኒስትሩ ጋር ያላቸውን የግል ግንኙነት፣ የግል ጸብ ሀገራዊ ለማድረግ የሚሞክሩ ሰው ናቸው። ከዛ ሲቀጥሉ እነዚህን 3 ነጥቦች ጠቅላይ ሚኒስትሩ ከሰጠኝ በኋላ ይላል። እነዚህን 3 ነጥቦች ጠቅላይ ሚኒስትሩ ከሰጠኝ በኋላ የኔን ደግሞ እንዲያካትትልኝ አንድ ሐሳብ ሰጥቸው ነበር ይላል። ምን ብለው ሐሳብ ጨመሩ አቶ ገዱ ብሎ ለሚጠይቃቸው ሰው እንዲህ ይላሉ። ጦርነቱ አልቋል፣ ህወሓት ተሸንፏል። ስለዚህ የኤርትራ ሰራዊት ከትግራይ መውጣት ስላለበት በዚሁ መልእክት ይዤ ሲሄድ ሰራዊቶቻቸውን እንዲያስወጡ ከትግራይ ክልል ለምን አናደርግም ብዬ ጠይቄው ነበር ይላል። ከዛ ጠቅላይ ሚኒስትሩ ምን አለኝ ይላሉ? ይሄንን ሰራዊታቸውን አስወጡ ብለህ እንዳትናገር ብሎ አለኝ ይላሉ። የምናስታውሰው ግን እኛ የሻዕቢያ ጦር ከትግራይ ክልል እንዲወጣ በተደጋጋሚ ጠቅላይ ሚኒስትሩ በይፋ በቴሌቪዥን ሁሉ ቀርበው ሲናገሩ ነበር። የባድመን ወይም ደግሞ የዘሄግ ስምምነት ላይ የተፈረመው ለኤርትራ የተሰጣቸው መሬት ካልሆነ በስተቀር ከአልጀርሱ ስምምነት ውጪ አልፈው መጥተው ወደ ትግራይ ክልል ገብተው ከሆነ ማስወጣት አለባቸው። ያንንም እንዲያስወጡ አስፈላጊውን ስራ እንሰራለን ሲል ሰምተናል። ይሄ ሲሎት በዛን ሰዓት እርሶ ለህዝብም ለትግራይ ህዝብም ለኢትዮጵያ ህዝብም የሚጨነቁ ከሆነ ምን ምላሽ ሰጡት? እርሶ ለኤርትራ መንግስት ሲደው መልእክቱን ካደረሱ በኋላ ይህንን ጉዳይ አንስተውለት ነበር ወይ? እርሶ ሲጀመር ተላላኪ ነበሩ ወይስ መልእክተኛ ነበሩ? ተላላኪ የነበረ ሰው ከሆነ የተሰጠውን ወረቀት የተሰጠውን መልእክት ብቻ አድርሶ ይመለሳል። መልእክተኛ የሆነ ሰው ከሆነ ግን እንደ ህዝብ እንደ ኃላፊነት እንደ ስልጣን ወይም ደግሞ ኃላፊነት አለብኝ ብሎ እንደሚያስብ አንድ ኢትዮጵያዊ በትግራይ ላይ እየፈጸማችሁ ያላችሁትን በደል እየሰራችሁ ያላችሁትን ግፍ ጠቅላይ ሚኒስትሩ እንኳን ባይናገረው እናንተ ማቆም አለባችሁ ብለው እርስዎ የመናገር ስልጣን አልነበረዎትም ወይ? ነገር ግን ገዱ አንዳርጋቸውን ኢሳያስ አፈወርቂ ቀልዶባቸውና አሹፎባቸው እንደተመለሱም ሰምተናል። እንዴት አንተን የውጭ ጉዳይ ሚኒስትር አደረገህ ብሎ ኢሳያስ አፈወርቂ ሲሳለቅባቸው እንደነበርም የሰማናቸው መረጃዎች ያስረዳሉ። በዚህ ደረጃ ለራሳቸውም ክብር የማይሰጡ ሻዕቢያዎችም ለአቶ ገዱ አንዳርጋቸው ክብር የሌላቸው መሆናቸውንና እንዲያውም ሲሳለቁባቸው እንደነበር ነው የሰማነው መረጃ። እና አቶ ገዱ አንዳርጋቸው ለትግራይ ህዝብ በጣም ተቆርቋሪ የሆኑ መስለው ለመቅረብም ሲሞክሩ እየሰማናቸው ነው።
ለትግራይ ህዝብ ጠቅላይ ሚኒስትሩ ምን ያህል ጥላቻ እንዳለው ትግራይን ለማጥፋት ለማድቀቅ የትግራይ ህዝብን የበታች ለማድረግ ምን ያህል ሲሰራ እንደነበር ለመናገር የሞከሩት አቶ ገዱ አንዳርጋቸው ነገር ግን በሰሜኑ ጦርነት ጊዜ ዋናው የጦር አዝማች እሳቸው እንደነበሩ ህወሓት መጥፋት አለበት ብለው ልክ እንደ ኢሳያስ አፈወርቂ ይሟገቱ የነበሩ ሰው እንደነበሩ ወደኋላ ታሪካቸውን ዘወር ብለን ስንመለከት የምናገኘው ታሪክ ያስረዳል። በሰሜኑ ጦርነት ጊዜ አቶ ገዱ አንዳርጋቸው ምን ይሉ ነበር ማለት የሚለውን ነገር ማወቅ የፈለገ ሰው ይሄንን ቪዲዮ ማዳመጥ ይችላል። የትግራይ ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ ያላደረገም። ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ቁጥር አንድ የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል። ሁለተኛ የታጠቀው ኃይል ገብቶ እያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ እያዘረፈ ነው፣ ተቋማትን እያፈረሰ ነው። ሶስተኛ የትግራይ ምሁራን ይሄን ኃይል የሚደግፉት ነው፣ ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት። በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው ፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ ዋናው ጠላት የኢትዮጵያ ጠላት ቁጥር አንድ ጠላት የትግራይ ወራሪ ኃይል ነው። ቁጥር 2 ቁጥር 3 ቁጥር 4 አሉ አይደል? ቁጥር አንድ ሲጠፋ እነሱ ይዳከማሉ፣ የቀሩትን በቀላሉ እንትን ይላሉ። እንደዚህ ናቸው አቶ ገዱ አንዳርጋቸው። እንደዚህ ነበር የሚናገሩት፣ እንደዚህ ነበር አግሬሲቭ ነው የሚያወሩት። የትግራይ ወራሪ ኃይል እያሉ ነበር የሚናገሩት። አማራ ክልልን ካደቀቁት መካከል እንደውም የትግራይ ነጋዴዎች ናቸው እያሉ በዚህ ደረጃ ይናገሩ የነበረ ሰው አሁን የትግራይ ተቆርቋሪ ሆነው ለመምጣት ሲሞክሩ አረ ቆይ ትላንትና እኮ እንደዚህ ብላችሁ ነበር ብለን ፈልፍለን እንደምናመጣ እንዲረዱት ስለፈለግን ነው። በአጠቃላይ አቶ ገዱ አንዳርጋቸው ጠቅላይ ሚኒስትሩ የተናገሩትን ነገር ወደ ኤርትራ ሄደው ወይም መልእክት ይዘው ሄደው በህዝቤ ላይ የምታደርሱትን ማጎሳቆል አቁሙ ብለው ጠቅላይ ሚኒስትሩ እንደላኳቸው ራሳቸው ዲፕሎማቲክ በሆነ ወርድ የገለጹበትና ለመካድ ፈልገው ያመኑበት የጠቅላይ ሚኒስትሩንም ሐቀኝነት ያረጋገጡበት ደብዳቤ ነበር የጻፉት። እንግዲህ ይሄንን ካየን በኋላ አንዳንድ የሚነሱ ጉዳዮች አሉ። የኤርትራ ጦር ወደ ኢትዮጵያ እንዴት ገባ? ወደ ትግራይ እንዴት ገባ? ከኢትዮጵያ መንግስት ጋር በጋራ ሆኖ ይሄንን ጦርነት የተካፈለበት ምክንያት ምንድነው የሚል ሰው ካለ በተደጋጋሚ ተናግረናል። ራሳቸው ህወሓቶች ጦርነቱን እንደጀመሩት ሰሜን ዕዝ ላይ ጥቃት እንደፈጸሙ ራሳቸው እነ ሴኮ ቱሬ ወጥተው በአደባባይ ነግረውናል። ዛሬም ግን ጦርነቱን ማን ጀመረው የሚለውን ጉዳይ መከራከሪያ የሚያደርጉ አንዳንድ የማይገባቸው ሰዎች አሉ። እስኪ የኢትዮጵያ መከላከያ ሰራዊት አባል የሆኑት አንድ መኮንን ወይም ደግሞ የጦር ኃላፊ ጀነራል ወይም ኮሎኔል መሆናቸውን ስላላወቅኩ ነው እንዳልሳሳት አንድ የጦር አመራር የሆኑ ሰው አሉ። እንዴት ነው የኤርትራ ጦር ወደ ኢትዮጵያ የገባው የሚለውን ጉዳይ እሳቸው የሚነግሩንን እንስማና ተመልሰን እንመጣለን። የመከላከያ ሰራዊት ዋነኛው ተልዕኮ ሉዓላዊነት ማስከበር ነው። ሉዓላዊነታችን እንዳናስከብር ማንጣሰው ግን ማሰብ አለብን። ሉዓላዊነታችንን እየጠበቀ ያለ ሰራዊት ነው ምሽግ ላይ ተጨፈጨፈ። የማንፈልገው ባዕድ ሰራዊት ገባ። እኛ ነው እንዲያስገባ ነው። እኛ እኮ አንፈልግም። ፐርሰናሊ እንደ መከላከያ ይሰማናል። አገራችን ነው። የሚነሱ ችግሮች እናቃቸዋለን፣ ያመናል። ግን ማን ነው ያስገባው? ሆን ተብሎ አይደለም እንዴ? ደንበሩን የሚጠብቅ ሰራዊት ነው እጁን እየተሰረ የተገደለው። ከዛ በኋላ ማን አትግባ ይለዋል? በራሱ ገባ። ይሄ ግልጽ መሆን ያለበት ይመስለኛል። ኤርትራ ሰራዊት ናና እኛን እርዳን ህሊናዬም አይፈቅድም። ችግራችን የውስጣችን ነው፣ በራሳችን መፍታት እንችላለን። ይህን የምንፈታበት የአቅም ችግርም የለብን። የሆነው ነገር ይሄ ሆኖ እያለ 20 ዓመት ሙሉ በቀበሮ ጉድጓድ ውስጥ እየኖረ ትግራይንና የኢትዮጵያን ድንበር ሲጠብቅ የነበረ ለትግራይ ህዝብ ሆስፒታል፣ ጤና ጣቢያ ሲሰራ የነበረ ከደሞዙ እየቀነሰ ለትግራይ ልጆች ትምህርት ቤት ሲገነባ የነበረ የኢትዮጵያ መከላከያ ሰራዊት
በተኛበት ያረደው ህወሓት ራሱ ነው። ሲጠብቀው የነበረው ሰራዊት ዘበኛ ሆኖ 20 ዓመት ሙሉ ሲጠብቀው የነበረው የኢትዮጵያ መከላከያ ሰራዊት በተኛበት አርዶ ዘበኛውን ከገደለ በኋላ በሩን ከከፈተለት በኋላ ጠላት ገብቶ እንዲገድለው የፈቀደው ራሱ ሻዕቢያ ነው። ማን ነው? ራሱ ህወሓት ነው። ሻዕቢያ እንዲገባ የፈቀደው ህወሓት ራሱ ነው። ምክንያቱም ጠባቂው የነበረውን የኢትዮጵያን መከላከያ ሰራዊት በተኛበት አርዶ ድንበሩን ሲጠብቅ የነበረውን ሰው ድንበሩን ሲጠብቁ የነበሩ ወታደሮቹን ምሽግ ውስጥ እንዳሉ ጨፍጭፎ ከዛ በኋላ ድንበሩ ክፍት ሲሆን ህወሓት ሲገባ ማን ያስገባው ተብሎ ሊጠየቅ ይችላል ወይ? መጀመሪያ ሲጠብቅ የነበረው ሰራዊት ለመታው አንተ የራስህን ግቢ የሚጠብቀውን ዘበኛህን ወይም ደግሞ ጠባቂህን ወደ ውጭ እያየ ጠላት እንዳይገባ ወደ አንተ ቤት እየጠበቀ ባለበት ሰዓት በርህ ላይ ቆሞ አንተን እየጠበቀ ባለበት ሰዓት አንተ ከኋላው መተህ አጥቅተህ ከገደልከው በኋላ በሩን ጥሶ ስለሚገባው ሰው ማን ነው ተጠያቂ የሚሆነው? የሚጠብቅህን ጠባቂ ዘበኛህን የገደልከው አንተ መስለኝ። ሰራዊቶቻችንን በተኙበት ያረዳችኋቸው የትግራይንም የኢትዮጵያንም ድንበር የኢትዮጵያንም ህዝብ የትግራይንም ህዝብ ሲጠብቁ የነበሩ ወታደሮችን 20 ዓመት ሙሉ በቀበሮ ጉድጓድ ውስጥ መኖራቸው ሳያንስ ራሳችሁ አይደላችሁም ወይ መሳሪያቸውን ዘርፋችሁ በተኙበት ያረዳችኋቸው? ኃላፊዎቻቸውን አመራሮቻቸውን በምሳ ግብዣ ሰበብ ጠርታችሁ የገደላችኋቸው? ምሽግ ላይ የነበረ ጠባቂን ከገደልክ በኋላ ማንስ ገብቶ ቢገድልህ ማን ነው የሚጠየቀው? ማን ጠላት እንደሆነ እኮ ጠቅላይ ሚኒስትሩ ተናገሩ። የጦር አመራሮቹም እየተናገሩ ነው፣ ጠቅላይ ሚኒስትሩም እየተናገሩ ነው። የትግራይ ህዝቤን አታጎሳቁሉ ብሎ ለኤርትራ መንግስት መልእክት የላከው ጠቅላይ ሚኒስትር ዶክተር አብይ እኛ አድግራትን ስንይዝ አክሱምን ስንይዝ ከዚያ በኋላ እየተሻገርን ህወሓትን እያሸነፍን ስንመጣ የኤርትራ ጦር ከኋላችን ይገባ ነበረ። ከኋላ እየገባ ይዘርፋል፣ ያወድማል፣ ሴቶች ይደፍራል፣ የተለያዩ ጥቃቶች ይፈጽማል። ይህንን እያደረገ እያየን ግን ህወሓት ባደረሰብን ጥቃት ምክንያት መሳሪያችንንም ሰራዊታችንንም ስለዘረፈና ስለጨፈጨፈ ከሻዕቢያም ጋር ከህወሓትም ጋር የምንዋጋበት እድል አልነበረንም ወይም አቅም አልነበረንም። በተረፈ ሰራዊት ነበር ሲዋጉ የነበረው። በተረፈ ሰራዊት ነው ህወሓት የተሸነፈው። በዚያን ሰዓት ከሻዕቢያ ጋር ድጋሚ እንደገና ለመዋጋትና ሻዕቢያ የሚያደርገውን እንቅስቃሴ የጥፋት እርምጃ በጉልበት ማስቆም የሚችልበት እድል አልነበረም የኢትዮጵያ መከላከያ ሰራዊት። ይህ ሀቅ እየታወቀ ዛሬም በድንቁርና ነገሮችን ላለማመንና ላለማገናዘብ የፈለጉ ሰዎች አሁንም የኢትዮጵያ መንግስት ጦርነቱን እንደጀመረው አድርገው የሚያወሩ ሰዎች አሉ። ምን ለማግኘት የኢትዮጵያ መንግስት ጦርነቱን ይጀምራል? ጦርነቱን ከመጀመር በፊት እኮ ብዙ መውሰድ ያለበት እንቅስቃሴዎች ነበሩ። ቴሌኮሙኒኬሽን ከማቋረጥ፣ ትራንስፖርት ከማቋረጥ፣ ነዳጅ ከማቋረጥ፣ መብራት ከማቋረጥ ጀምሮ ማህበራዊ አገልግሎቶችን ህወሓት እያለ መስጠት አልፈልግም ብሎ ማቆም ይችል ነበር። አላደረገም። ያንን ሰላም ድርድር እያለ ሽማግሌ እየላከ ጥሪ እያቀረበ ባለበት ሰዓት ነው ሰሜን ህዝብ በተኛበት የታረደው። ይሄ እውነት ሆኖ እያለ ራሳቸው ህወሓቶች ያመኑት እውነት ሆኖ እያለ የኤርትራ ሰራዊት ገብቶ ምን እንደፈጸመ እየታወቀ በዚያን ሰዓት ደግሞ የኢትዮጵያ ጦር ከህወሓትም ከሻዕቢያ ጋርም ሊዋጋ የሚችልበት አቅም እንዳልነበረው እየታወቀ እውነታውን ላለመቀበል ግን አይንን ጨፍሮ ዝም ብሎ በደፈናው ጠቅላይ ሚኒስትሩ ላይና የኢትዮጵያ መንግስት ላይ ልክ እንደ ጦርነት እንደጀመረ ሰውና በትግራይ ላይ የሆነ ጭፍጨፋ ወይም ደግሞ ጥፋት እንደፈጸመ አካል አድርጎ መቁጠር ይሄ ከድንቁርና የሚተናነስ አይደለም። እኔ አሁን አንድ የማይገባኝ ነገር ትላንት የነ ወዲ ሻምበልን ፕሮግራም እየተከታተልኩ ነበር። እነ ጌታቸው ረዳ ከህወሓት ጋር ተጣልተን ወደ ሰላም መጥተናል፣ ወደ ኢትዮጵያ መንግስት መጥተናል ብለው ከኢትዮጵያ መንግስት ጋር እየሰሩ ያሉት እና አቶ ጌታቸው ረዳ እነ ጀነራል ጻድቃን ጦርነቱን ማን ጀመረው የሚለውን ጉዳይ በግልጽ ለምን አይነግሩንም? እስካሁን ድረስ እያድበሰበሱን የሚያልፉት በትግራይ ህዝብ ላይ የኢትዮጵያ መንግስት ጄኖሳይድ ፈጽመዋል አልፈጸመም እስካሁን በግልጽ አልተናገሩም። ጦርነቱን ማን ጀመረው የሚለውን ጉዳይ ራሱ እነ ጌታቸው ረዳ ራሱ በስርዓት አልተናገሩም። እነዚህ ሰዎች በትክክል ከኢትዮጵያ መንግስት ጋር እየሰሩ ነው ወይ ከህወሓት ጋርስ ተጣልተዋል ወይ የሚለውን ጉዳይ እንድንጠራጠር የሚያደርገን ዛሬም የሚሽኮረመሙበት ጉዳይ ስላላቸው ነው። ህወሓት አጥፊ ነው ይላሉ። ህወሓት በትግራይ ህዝብ ላይ ጥፋት የፈጸመ ነው። የህወሓትን ኃጢአትና በደል በተደጋጋሚ ሲዘረዝሩ ሰምተናል። ያንን ጦርነት ግን ሰሜን ዕዝን ማን እንዳጠቃው የሰሜኑን ጦርነት ማን እንደጀመረው በይፋ ሲናገሩ የሰማንበት እድል የለም። ስለዚህ አሁን የኢትዮጵያ መንግስት ማድረግ ያለበት እነዚህ ሰዎች የእውነት ወደ ሰላሙ መጥተው ከሆነ እነዚህ ሰዎች የእውነት ከህወሓት ጋር ተጣልተው ከሆነ በይፋ በአደባባይ ወጥተው በትግራይ ህዝብ ላይ ጄኖሳይድ የፈጸመው ህወሓት መሆኑን
በሰሜን ዕዝ ላይ ጥቃት የፈጸመው ህወሓት መሆኑን በአጠቃላይ ጦርነት የለኮሰው ህወሓት መሆኑን ወጥተው ማስረዳት አለባቸው። ይሄ ካልሆነ በትክክልም ወደ ማዕከላዊ ስልጣን መደመራቸውን ከህወሓት ተጣልተው ወደ ኢትዮጵያዊነታቸው መመለሳቸውን የምናረጋግጥበትን ነገር እንድንጠራጠር እያደረጉን እንደሚቀጥሉ ማረጋገጥ ወይም ማስረዳት እፈልጋለሁ። የኤርትራ ሰራዊት ግን ኢትዮጵያ ውስጥ ትግራይ ውስጥ ገብቶ ምን ይፈጽም እንደነበር የሚነግሩንና ማስረጃ ካስፈለገ ራሳቸው የትግራይ ክልል ሲኖዶስ የትግራይ ክልል ኦርቶዶክስ ቤተክርስቲያን ሲኖዶስ የሚባለው መሪ የሆኑት አንድ ጳጳስ አሉ። እሳቸው ማን ትግራይ ውስጥ ገብቶ ጥፋት ይፈጽም እንደነበር በግልጽ ያስረዱበት ቪዲዮ አለ። እሱን ልጋብዛችሁና ተመልሼ እመጣለሁ። የኤርትራ ወታደር ነው ትግራይን እያጠፋ ያለ በመረጃ በማስረጃ የተያዘ ጉዳይ ነው። አብያተ ክርስቲያናትን እያጠፋ ያለ የኤርትራ ወታደር ነው። ህዝባችንን እየገደለ ያለ የኤርትራ ወታደር ነው። እህቶቻችንን አህዛብ በሆነ የማያደርጉት እያራከሰ ያለ አብዛኛው የኤርትራ ወታደር ነው። የትግራይን ንብረት በሙሉ ያወደመ የኤርትራ ወታደር ነው። ሀብቱን የትግራይን ሀብት በሙሉ ጭኖ የወሰደ የኤርትራ ወታደር ነው። ንብረት ያለ ኤርትራ ነው። አብዛኛው ንብረቶች የሄዱት የተጫኑት ወደ ኤርትራ ነው። ይሄ ሰውዬ እንግዲህ አባ ሰረቀ ብርሃን ይባላሉ። የትግራይ ሲኖዶስን አቋቋምን ካሉት ጳጳሳት መካከል አንዱ ናቸው። ከኢትዮጵያ መንግስት ጋርና ከኢትዮጵያዊነት ጋር ምን ያክል ጸብ እንዳላቸው ይታወቃል። ይሄ ሰውዬ ራሳቸው ወጥተው በትግራይ ላይ ጭፍጨፋ የፈጸመው የገደለው፣ የዘረፈው፣ ያፈናቀለው በአጠቃላይ ጥፋት የፈጸመው በትግራይ ህዝብ ላይ የኤርትራ ሰራዊት ነው ብለው አባ ሰረቀ ብርሃን እየተናገሩ ማንን ነው የምታምነው አንተ ነው? ዛሬም አይንህን ጨፍነህ እንደ ጋሪ ፈረስ ፊት ለፊት ብቻ እያየህ ከጠቅላይ ሚኒስትሩ ጋር ባለህ ጥላቻ ብቻ ወጥተህ ጠቅላይ ሚኒስትሩ ነው እያልክ የምታላዝን ከሆነ እንዳላዘንክ ትኖራለህ። እውነታው ግን አሸባሪው የሻዕቢያ ቡድን ወጥቶ ወደ ትግራይ ክልል ገብቶ በትግራይ ላይ የነበረውን የቂም በቀል የተወጣበት እንቅስቃሴ እንደነበር መረዳት እንችላለን። ያን ቂም በቀል እንዳይወጣ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ጦርነቱ ከመጀመሩ በፊት ለአቶ ጌታቸው ረዳ መልእክት ልከው በአቶ ሬድዋን ሁሴን በኩል ጦርነቱን ከጀመራችሁ ሻዕቢያ ገብቶ አድቫንቴጅ ይወስዳል፣ የቂም በቀል እርምጃውን ይወስዳል፣ እሱን ልናስቆመው የምንችልበት እድል የለም እረፉ ብሎ መልእክት ልኮላቸው እንደነበር አቶ ጌታቸው ረዳ ራሳቸውን ነግረውናል። ምን ያርግህ ከዚህ በላይ? አሁን አቅም የለኝም ይሄን ማስቆምበት። ስለዚህ ጦርነቱን ከጀመራችሁ ሻዕቢያ ገብቶ የራሱን እንቅስቃሴ ያደርጋል፣ የራሱን የጥፋት እርምጃ ይወስዳል፣ ወደ ጦርነት እንዳትገቡ ብሎ ሲለምን የኖረ ጠቅላይ ሚኒስትር ከዛ ጦርነቱ ከተጀመረ በኋላ የሻዕቢያ ጦር ገብቶ የፈራውን የቂም በቀል እርምጃ ሲፈጽም መልእክተኞች እየላከ ህዝቤን አታጎሳቁሉ እያለ ሲለምን የነበረ ጠቅላይ ሚኒስትር ምን እንዲያደርግ ነው የምትፈልገው? ጦርነቱን ከጀመራችሁ ሰሜን ዕዝን ካጠቃችሁ በኋላ እጁን አጣጥፎ እንዲያያችሁ ነበር የምትፈልጉት? በአጠቃላይ ይህን ጥያቄ ለተመልካቹና ለመንግስት ተቃዋሚዎች ማንሳቱ ተገቢ ይመስለኛል። እና አቶ ጌታቸው ረዳ ግን ግልጽ ማድረግ ያለባቸው አሁንም ለህዝብ ማስረዳት ያለባቸው ለትግራይ ህዝብ ሲሉ የትግራይ ህዝብ እንዳይቀየም እያሉ የሚሽኮረመሙትን ነገር የኢትዮጵያን ህዝብ በአጠቃላይ እያስቀየመ መሆኑን መረዳት አለባቸው። ስለ ትግራይ ህዝብ ሲባል የኢትዮጵያ ህዝብ በሙሉ በድፍን መቀየም የለበትም። ከህወሓት ጋር ተጣልተናል ወደ ኢትዮጵያ ተመልሰናል ብለው እኮ ሲመጡ ከትግራይ ልጆች በላይ የተቀበልናቸው ኢትዮጵያውያኖች ነው። እና አቶ ጌታቸው ረዳ ኢትዮጵያዊነትን ስለምንፈልግ ኢትዮጵያዊነታቸውን ፈቅደው ተቀብለው ከመጡ እነዚህን ሰዎች በለውጥ ማስተናገድና በሰላም መቀበል ለኢትዮጵያ አስተዋጽኦ እንዲያበረክቱ እድል መስጠት ይገባል ብለን እኮ ያለፈ ጥፋታቸውን ረስተን የተቀበልናቸው ኢትዮጵያውያኖች ነው። ስለዚህ በኢትዮጵያ ህዝብ ላይ በኢትዮጵያ ሰራዊት ላይ የተፈጸመውን ግፍና በደል ህወሓት በኢትዮጵያም በትግራይ ህዝብም ላይ የፈጸመውን በደልና ግፍና ሰቆቃ ወጥተው የማስረዳት ግዴታ አለባቸው እነ ጀነራል ጻድቃንና አቶ ጌታቸው ረዳ። ይሄ ካልሆነ በሙሉ ልባችን ልናምናቸው እንደማንችል ማረጋገጥ እንፈልጋለን። በአጠቃላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ወደ ኤርትራ መልእክተኛ ልክ የነበረ እሳቸውም አቶ ገዱ አንዳርጋቸው ይባላሉ ብለው በተናገሩት መልእክት ላይ የተናገሩትን ነገር አቶ ገዱ አንዳርጋቸው ለማመን ፈልገው ለማመን አስተባብለው በሌሎች ጸሐፊያን ደብዳቤ አጽፈው የውሸት ዲስኩር የጻፉበት የክህደት ደብዳቤ ጭራሽ 100% ጠቅላይ ሚኒስትሩ ያሉትንና የተናገሩትን እውነት መሆኑን በሚያረጋግጥ ደረጃ ፕሩቭ ስላደረጉልን እናመሰግናለን። እነዚህ ሰዎች ግን ክህደት ልብሳቸው፣ ውርደት ጌጣቸው መሆን ከጀመረ በጣም ስለቆዩ አቶ ገዱ አንዳርጋቸው ዛሬ ለመካድ የሞከሩት እንቅስቃሴ እንደማይገርመን ነገም በክህደታቸው እየቀጠሉ የራሳቸውን ክብር እያዋረዱ የሚኖሩ ሰዎች መሆናቸውን ስላረጋገጡልንም በድጋሚ እናመሰግናለን። በአጠቃላይ ግን ለዛሬ የነበረኝ ፕሮግራም የአቶ ገዱ አንዳርጋቸውን የምላሽ ደብዳቤ አስመልክቶ የቃኘንበት ፕሮግራማችን ይሄንን ይመስላል።
ያላችሁን ሐሳብ አስተያየት ማንኛውንም ኮሜንትና ለድጋፍም የምትፈልጉን ወዳጆቻችን ካላችሁ ከታች በመናስቀምጠው የዋትስአፕ ስልክ ቁጥራችን መልእክቶችን ልትልኩልና ልትደውሉልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከርም እንዲሁ ድጋፍ ማድረግ እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃዎች እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ